ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁልኝ። በዛሬው ቪዲዮአችን ኢፌክትስ ኦፍ ክላይሜት ቼንጅ ኦን ሂውመን ላይፍ ኤንድ ዘ ፊዚካል ኢንቫይሮንመንት የሚለውን ሰብ ቶፒክ እናያለን። ኢፌክትስ ኦፍ ክላይሜት ቼንጅ ስንል እንግዲህ የአየር ንብረት ለውጥ የሚያስከትላቸው ጉዳቶች ምንድን ናቸው? በምን ላይ? በሰዎች ጤና፣ በሰዎች ህይወት ላይ እና በአካባቢው ላይ ወይ ደግሞ ፊዚካል ኢንቫይሮንመንት በምንለው በመኖሪያ አካባቢያችን ላይ ምን አይነት ኢፌክት ወይም ደግሞ ጉዳት አለው የሚለውን የምናይበት ቪዲዮ ይሆናል። ለቻናሉ አዳዲስ የሆናችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሂውመን ሄልዝ ሃዝ ኦልዌይስ ቢን ኢንፍሉዌንስድ ባይ ክላይሜት ኤንድ ዌዘር ይላል። እንግዲህ የሰው ልጅ ጤና ወይ ደግሞ ሂውመን ሄልዝ የምንለው ሁልጊዜ በማን ኢንፍሉዌንስ ይደረጋል? በክላይሜት በአየር ንብረትና በአየር ጸባይ ወይ ደግሞ በአየር ሁኔታ ኢንፍሉዌንስ ይደረጋል ነው። ክላይሜቱ ጥሩ ከሆነ የሰው ልጅ ጤናም ጥሩ ይሆናል። በየጊዜው ቫሪ የሚያደርግ ከሆነ ወይ ደግሞ ይሄ ሰዎች የለመዱት ክላይሜት ወይ የአየር ንብረቱ የሚቀያየር ከሆነ በሰው ልጅ ጤና ላይ ወይ ደግሞ ሂውማን ሄልዝ ላይ የሚያሳድረው ኢንፍሉዌንስ ወይ ደግሞ ተጽዕኖ በዛው ልክ ከፍ እያለ ይሄዳል ነው። ቼንጅስ ኢን ክላይሜት ኤንድ ክላይሜት ቫሪያቢሊቲ አፌክት ዘ ኢንቫይሮንመንት ዛት ፕሮቫይድስ አስ ዊዝ ክሊን ኤር፣ ፉድ፣ ዋተር፣ ሼልተር ኤንድ ሴኪዩሪቲ። ክላይሜት ቼንጅ የሚፈጠር ከሆነ የአየር ንብረት ለውጥ ካለ ወይ ደግሞ ይሄ ክላይሜቲክ ቫሪያቢሊቲ የክላይሜት የአየር ንብረት መለዋወጥ መቀያየር የሚኖር ከሆነ ኢንቫይሮንመንቱን አፌክት ያደርገዋል። ኢንቫይሮንመንቱን አፌክት አደረገ ማለት ከኢንቫይሮንመንት እኛ የምናገኛቸው ለምሳሌ ንጹህ አየር ሊሆን ይችላል፣ ውሃ ሊሆን ይችላል፣ ምግባችን ሊሆን ይችላል፣ መጠለያ ሊሆን ይችላል፣ ሌሎች ደህንነቶቻችን ጭምር ሊሆን ይችላል። ኢንቫይሮንመንት ላይ ዲፔንድ ስለሆነን እኛ ማለት ነው እነሱን ጭምር አፌክት ያደርገዋል ነው። ይህ ማለት ክላይሜት ቫሪዬሽን ወይ ደግሞ ክላይሜት ቼንጅ ኢንቫይሮንመንቱን አፌክት አደረገው፣ አካባቢያችን አፌክት አደረገው ማለት በተዘዋዋሪ እኛንም አፌክት አደረገን ማለት ነው። ቢኮዝ ዊ አር ዲፔንደንት ኦን ዘ ኢንቫይሮንመንት፣ ኢንቫይሮንመንት ላይ ጥገኛ ስለሆነ ብዙ ነገሮችን ከኢንቫይሮንመንት ከአካባቢ ስለምናገኝ አየር ሊሆን ይችላል፣ ምግብ ሊሆን ይችላል፣ ውሃ ሊሆን ይችላል፣ መጠለያችን ሊሆን ይችላል ኢንቫይሮንመንቱ ላይ ዲፔንድ የሆኑ ስለሆኑ ማለት ነው። ይሄ ክላይሜት ቼንጁ ኢንቫይሮንመንቱን አፌክት ሲያደርግ በተዘዋዋሪ እኛንም አፌክት ያደርገናል ማለት ነው። ክላይሜት ቼንጅ threaten human health and well-being in numerous ways ይላል። ክላይሜት ቼንጅ ለሰው ልጅ ጤናና ደህንነት እጅግ በጣም ስጋት ነው። ክላይሜት ቼንጅ ወይም የአየር ንብረት ለውጥ ከተፈጠረ የሰው ልጅ ጤናም በዛው ልክ እየተዛባ ይሄዳል፣ ደህንነቱም አደጋ ውስጥ ይገባል ወይም ስጋት ይሆናል ነው። The health effects of those disruption includes increased respiratory and cardiovascular disease, injuries and premature disease related to extreme weather events and other infectious disease and threats to mental health ይላል። ስለዚህ ክላይሜት ቼንጅ የሰዎችን ጤና ስጋት ውስጥ ይጥላል፣ ደህንነታቸው ያልተጠበቀ እንዲሆን ደግሞ የሰው ልጅ ደህንነትና ጤና በክላይሜት ቼንጅ አማካኝነት ሊዛባ ይችላል ነው። ለምሳሌ ምን አይነት ችግሮች ወይ ደግሞ ጉዳቶችን ሊያስከትል ይችላል? ይሄ የነበረው ዌይ ኦፍ ላይፋችን ዲስራፕት እንዲሆን፣ እንዲረበሽ፣ እንዲበጠበጥ ያደርጋል። ለምሳሌ ምን አይነት ጉዳቶች ሊያመጣ ይችላል ክላይሜት ቼንጅ ስንል? አንደኛው ኢንክሪዝድ ሪስፓይራቶሪ ኤንድ ካርዲዮቫስኩላር ዲዚዝ ነው። ሪስፓይራቶሪ ዲዚዝ የምንላቸው እነዚህ የመተንፈሻ አካላት በሽታዎች ሊያመጣ ይችላል ክላይሜት ቼንጅ ካለ። ካርዲዮቫስኩላር ዲዚዝ ስንል ደግሞ ይሄ የልብ ድካም ሊሆን ይችላል፣ ከደም ዝውውር ጋር የተያያዙ በሽታዎችም ጭምር ሊያስከትል ይችላል ክላይሜት ቼንጅ ማለት ነው። ኤንድ ኢንጁሪስ ኤንድ ፕሪማቹር ዲዚዝ፣ ኢንጁሪ ስንል ጉዳቶች ሊኖሩ ይችላሉ። ፕሪማቹር ዲዚዝ ወይ ደግሞ ይሄ ያልተጠበቀ ድንገተኛ አደጋ ሊከሰት ይችላል። ሪሌትድ ቱ ኤክስትሪም ዌዘር ኢቨንት ስንል በዚህ በክላይሜት ቼንጅ የሚፈጠሩ ኤክስትሪም ዌዘር ኢቨንት የምንላቸው አሉ። ለምሳሌ ጎርፍ ሊሆን ይችላል፣ አውሎ ንፋስ ሊሆን ይችላል፣ ሰደድ እሳት ወይ ደግሞ ይሄ ዋይልድ ፋየርስ የምንለው ሊሆን ይችላል። ኤክስትሪም ዌዘር ኢቨንት እንላቸዋለን እነዚህ። በእነዚህ ምክንያት ድንገተኛ ጉዳት ወይ ደግሞ ሞት ያለ ጊዜው የሚከሰት ሞት ሊከሰት ወይም ሊፈጠር ይችላል። ስለዚህ እንደዚህ አይነት አደጋዎችን ሊያስከትል ይችላል። ኤንድ አዘር ኢንፌክሽየስ ዲዚዝ ኤንድ ትሪት ቱ ሜንታል ሄልዝ፣ እነዚህ የተለያዩ ተላላፊ በሽታዎች ሊከሰቱ ኢንፌክሽየስ ዲዚዝ ወይ ኢንፌክሽን ሊፈጠር ይችላል። ትሪት ቱ ሜንታል ሄልዝ ወይ ደግሞ የአእምሮ ህመም ወይም በሽታ እንዲያጋጥመን ሊያደርግ ይችላል። ስለዚህ እንደዚህ አይነት በሰው ልጅ ጤናና ደህንነት ላይ ከፍተኛ የሆነ ጉዳት አለው ክላይሜት ቼንጅ ማለት ነው። እዚህ ጋር ፒክቸር ላይ የሚያሳየው ኢምፓክት ኦፍ ክላይሜት ቼንጅ ኦን ሂውመን ሄልዝ ይላል። አሁን የነገርኳችሁን ሰፋ አድርጎ የሚያሳይ ፒክቸር ነው። ምሳሌ እዚህ ጋር ምን አለ? ራይዚንግ ሲ ሌቭል፣ ኢንክሪዚንግ ካርቦን ዳይኦክሳይድ ሌቭልስ፣ ራይዚንግ ቴምፕሬቸርስ፣
ሞር ኤክስትሪም ዌዘርስ እነዚህ በክላይሜት ቼንጅ አማካኝነት የሚከሰቱ ችግሮች ናቸው። እያንዳንዳቸው ደግሞ ለተለያየ ጤና ችግር ወይ ለህመም ሊዳርጉ ይችላሉ። ለምሳሌ ራይዚንግ ቴምፕሬቸር የሚለውን ስናይ ሰቨር ዌዘር ወይ ደግሞ መጥፎ የሆነ የአየር ሁኔታ እንዲከሰት ያደርጋል። ኤክስትሪም ሂት ወይ ደግሞ በጣም ከፍተኛ የሆነ ሙቀት እንዲኖር ያደርጋል። ይሄ ኤክስትሪም ሂት ደግሞ ለምን ሊዳርገን ይችላል? ሂት ሪሌትድ ኢልነስ ኤንድ ዴዝ ካርዲዮቫስኩላር ፌለር የልብ ድካምን ሊያስከትል ይችላል። እነዚህ ከሙቀት ጋር ተያይዘው የሚመጡ የተለያዩ በሽታዎችን ወይም ደግሞ ህመሞችን ሊያስከትል ይችላል። በዛ ህመም ዴዝ ወይ ደግሞ ሞት ሊከሰትም ይችላል። ሰቨር ዌዘር ስንል ኢንጁሪስ፣ ፋታሊቲስ፣ ሜንታል ሄልዝ ኢምፓክትስ፣ ስለዚህ ጉዳቶች ሊከሰቱ ይችላሉ። በዚህ በአየር ሁኔታው መቀያየር፣ መዛባት ወይም መጥፎ የአየር ሁኔታ ወይም የአየር ጸባይ ሲኖር ሞት ሊከሰት ይችላል። የአእምሮ ህመም ሊያስከትሉ የሚችሉ የተለያዩ ሁነቶች ሊከሰቱ ይችላሉ። ሶ ሞር ኤክስትሪም ዌዘር የሚለውን ጋር ስናይ አንደኛው ኤር ፖሉሽን ወይም የአየር ብክለት ሊከሰት ይችላል ከዚህ ጋር ተያይዞ ኤንድ አዝማ፣ ካርዲዮቫስኩላር ዲዚዝ ስለዚህ እንደነ አስም፣ የልብ የመተንፈሻ አካላት፣ የደም ዝውውር አይነት ህመሞች ወይም ደግሞ እክሎች ሊከሰቱ ይችላሉ ከኤር ፖሉሽን ጋር ተያይዞ ነው። ኢንክሪዚንግ አለርጂንስ፣ ሪስፓራቶሪ አለርጂስ፣ አዝማ ወይም አስም፣ የመተንፈሻ አካላት ችግሮች፣ አለርጂኮች ሊከሰቱ ይችላሉ ከክላይሜት ቼንጅ ጋር ተያይዞ ማለት ነው። ዋተር ኳሊቲ ኢምፓክት የውሃ ወለድ በሽታዎች እንዲመጡ ያደርጋል፣ ዋተር ቦርን ዲዚዝ የምንላቸው። ስለዚህ የዋተር ኳሊቲውም እንግዲህ ዲክላይን እያደረገ ይሄዳል፣ እየቀነሰ ኳሊቲው በጣም እያነሰ ይመጣል። ሰው ኮሌራ የምንለው አይነት ተቅማጥ፣ ስለዚህ ዋተር ቦርን ዲዚዝ ወይም ውሃ ወለድ በሽታዎች የሚከሰቱበት ሁኔታ ይኖራል። ዋተር ኤንድ ፉድ ሰፕላይ ኢምፓክትስ ስለዚህ ከውሃና ከምግብ አቅርቦት አንጻር የሚያስከትለው ተጽዕኖ ይኖራል። ኢንክሪዚንግ ካርቦን ዳይኦክሳይድ ሌቭል የካርቦን ዳይኦክሳይድ መጠን በአትሞስፌር ውስጥ ከፍተኛ ሲሆን የውሃ የምግብ እጥረት እንዲከሰት ያደርጋል። ለምሳሌ ዋተር ኤንድ ፉድ ሰፕላይ ኢምፓክት ስንል ከምን አንጻር? የተመጣጠነ ምግብ እጥረት አንጻር ወይም ማልኒትሪሽን የምንለው፣ ዳያሪያል ዲዚዝ የምንለው ተቅማጥ አይነት በሽታዎች ማለት ነው። ስለዚህ እንደዚህ አይነት ከዚህ ጋር ተያይዞ የሚመጡ በሽታዎች ናቸው። ኢንቫይሮንመንታል ዲግራዴሽን ማለት እንግዲህ የአካባቢ ላይ የሚገኙ ሪሶርሶች መመናመን ማለት ነው። ለምሳሌ ምንን ያስከስታል? ይሄ ኢንቫይሮንመንታል ዲግራዴሽን ስንል ፎርስድ ሚግሬሽን ነው። ሪሶርሳቸው በእነዚህ ምክንያቶች የሚጠፉ ከሆነ ፎርስድ ሚግሬሽን ወይ ደግሞ ይሄ ፎርስድ ዲስፕሌስመንት ወይ ደግሞ መፈናቀል ሊኖር ይችላል። ሲቪል ኮንፍሊክት ያሉትን ሪሶርሶች ለመጠቀም ካላቸው ፍላጎት የተነሳ ህዝቦች ሲቪል ዋር ወይ ደግሞ ኮንፍሊክት ውስጥ ሊገቡ ይችላሉ፣ ግጭቶች ውስጥ ነው። ለምሳሌ በካርቦን ዳይኦክሳይድ መጠን ምክንያት የውሃ ሪሶርስ የሚያጥር ከሆነ ያለችዋን የውሃ ሪሶርስ ለማግኘት ሰዎች ሲቪል ዋር ውስጥ ሊገቡ ወይም ኮንፍሊክት ውስጥ ሊገቡ ይችላሉ። ሜንታል ሄልዝ ኢምፓክትስ እንግዲህ የአእምሮ ህመም፣ የጤና ችግር ሊያጋጥም ይችላል። በአጭሩ ይሄኛው ፒክቸር ከዚሁ ከክላይሜት ቼንጅ ጋር ተያይዞ በሰው ልጅ ጤና ላይ የሚያደርሰውን ጉዳት የሚያሳይ ነው። Climate affects every aspects of life form such as plants, animals and humans. ስለዚህ ክላይሜት በመሬት ላይ የሚኖሩ ሁሉንም ህይወት ያላቸውን ነገሮች አፌክት ያደርጋል። ፕላንቶችን አፌክት ያደርጋል ክላይሜት ቼንጅ ኤንድ አኒማሎችን፣ ሂማንስ እነዚህን ሁሉ አፌክት ያደርጋል ነው። ስለዚህ ፌቨሬብል እና አንፌቨሬብል ክላይሜት ኮንዲሽን ሲኖር የሚኖረው የነዚህ ፕላንት አኒማል እና ሂውማን ላይ የሚኖሩ ተጽዕኖ የተለያየ ነው፣ አፌክት ያደርጋቸዋል ነው። ኦል ሊቪንግ ቲንግስ ኩድ ሰርቫይቭ ቤስድ አንደር ፌቨሬብል ክላይሜት ኮንዲሽን። ስለዚህ ሁሉም ህይወት ያላቸው ነገሮች ተመችቷቸው በጥሩ ሁኔታ ሰርቫይቭ ሊያደርጉ የሚችሉት ሊኖሩ የሚችሉት ፌቨሬብል ክላይሜቲክ ኮንዲሽን ሲኖር ነው። ይህ ማለት አመቺ የሆነ የአየር ንብረት ባለበት አጋጣሚ ወይ ደግሞ እንደዚህ አይነት ሲኖር ነው ሁሉም ህይወት ያላቸው ነገሮች ለመኖር ተስማሚ የሚሆንላቸው ነው። ኤኒ አንፌቨሬብል ቼንጅ ኢን ክላይሜትስ ሜይ ሪዛልት ኢን ዲስትራክሽንስ ኦፍ ስፒሺስ ነው። ስለዚህ አንፌቨሬብል የሆነ ተስማሚ ያልሆነ ክላይሜት ካለ ወይ ደግሞ ክላይሜት ቼንጅ የሚኖር ከሆነ ደግሞ በእነዚህ ስፒሺሶች በፕላንቶቹ፣ በአኒማሎች፣ በሂውማን ላይ የሚያደርሰው ተጽዕኖ ወይ ደግሞ ዲስትራክሽን ይኖራል ወይም ጥፋት ይኖራል ነው። ስለዚህ የህይወት መጥፋት ሊያስከትል ይችላል ዲስትራክሽን ኦፍ ስፒሺስ ማለት ነው። the following are some of the environmental effects of climate change ነው። ስለዚህ ኢንቫይሮንመንታሊ የክላይሜት ቼንጅ ኢፌክት ምንድን ነው? እስካሁን ያየናቸው ከሰው ልጅ ከሂውማን ላይፍ ጋር ከሂውማን ሄልዝ ጋር ተያይዞ ያለውን ኢፌክትን ያየ ነው። ቀጥሎ የምናያቸው ደግሞ ኢንቫይሮንመንታል ኢፌክትስ ኦፍ ክላይሜት ቼንጅ የሚለውን ነው። ክላይሜት ቼንጅ በኢንቫይሮንመንት ላይ የሚያደርሰው ኢፌክት ወይ ደግሞ ጉዳት። first one is desertification. Desertification ማለት በረሃማነት። so desertification refers to the persistent degradations of dry land ecosystem by climatic variation and human activities. ስለዚህ በረሃማነት
ከምንድን ነው የሚመጣው ካልን አንደኛው ክላይሜት ቼንጅ ወይ ደግሞ ክላይሜቲክ ቫሪዬሽን ነው። የአየር ንብረት ልዩነት ወይ ደግሞ የአየር ንብረት ቫሪ ማድረግ መለያየቱ። ሌላኛው ሂውማን አክቲቪቲስ ወይ ደግሞ የሰው ልጅ እንቅስቃሴ በተለይ ከደን መጨፍጨፍ ከዲፎረስቴሽን ጋር ይያዛል ሂውማን አክቲቪቲስ ስንል። ስለዚህ ክላይሜቲክ ቫሪዬሽን ሂውማን አክቲቪቲስ ላይክ ዲፎረስቴሽን የምንላቸው እነዚህ አክቲቪቲዎች ዴዘርቲፊኬሽን ወይ ደግሞ በረሃማነት እንዲኖር ያደርጋሉ። እጽዋቶች የሚጨፈጨፉ የሚቆረጡ ከሆነ ዴዘርቲፊኬሽን ይስፋፋል፣ በረሃማነት ይስፋፋል። ሌላው ክላይሜቲክ ቫሪዬሽን ክላይሜት ቫሪ የሚያደርግ የአየር ንብረቱ የተለያየ የሚሆን ልዩነት የሚፈጠር ከሆነም እንዲሁ በረሃማነት ወይ ደግሞ ዴዘርቲፊኬሽን እንዲስፋፋ ያደርጋል። ዴዘርቲፊኬሽን ወይም በረሃማነት ስንል ኢት ሪፈርስ ቱ ዘ ፐርሲስተንት ዲግራዴሽንስ ኦፍ ድራይ ላንድ ኢኮሲስተም ነው። ስለዚህ ፐርሲስተንት ዲግራዴሽን ኦፍ ድራይ ላንድ ኢኮሲስተም ነው ስንል ይሄ በረሃማነት ወይ ደግሞ ዴዘርቲፊኬሽን ቀጣይ የሆነ የሪሶርሶች መመናመን፣ መቀነስ፣ ዲክላይን ማድረግ የሚገልጽ ፖይንት ነው ዴዘርቲፊኬሽን ስንል ወይም በረሃማነት ነው። ስለዚህ በረሃማነት የውሃ እጥረት፣ የዝናብ እጥረት ሊሆን ይችላል። እነዚህ የሚከሰቱት በአብዛኛው ክላይሜቲክ ቫሪዬሽን ነው አንደኛው። ሁለተኛው ደግሞ ሂውማን አክቲቪቲስ የምንለው በተለይ ከእጽዋት መቆረጥ መጨፍጨፍ ጋር ወይም ዲፎረስቴሽን ከሚባለው አክቲቪቲ ጋር የሚሄድ ነው፣ ወይም በዛ ምክንያት ዴዘርቲፊኬሽን ይከሰታል ነው። ስለዚህ ኢንቫይሮንመንታል ኢፌክቱ አንዱ የክላይሜት ቼንጅ ዴዘርቲፊኬሽን ወይም በረሃማነት እንዲከሰት ያደርጋል። ሁለተኛው ድሮውት ፋሚንስ ኤንድ ስታርቬሽንስ የምንላቸው ነው። ድሮውት ድርቅ፣ ፋሚን ኤንድ ስታርቬሽን ረሃብ ነው። ፋሚን ስንል ረሃብ ነው፣ ስኬርሲቲ ኦፍ ፉድ ማለት ነው። ን ስታርቬሽን ስንል ደግሞ ፐርሰናል ኢናቢሊቲ ቱ አክሰስ ኢነፍ ፉድ ማለት ነው። ፐርሰናሊ ነው ስታርቬሽን ስንል። ፋሚን ስንል ደግሞ አሴ ሆል ነው። ረሃብ ስንል እንደ አጠቃላይ እንደ ማህበረሰብ የሚከሰት ሊሆን ይችላል፣ እንደ ሀገር የሚከሰት ሊሆን ይችላል። ስታርቬሽን ስንል ግን የግለሰቦች በቂ የሆነ ምግብ ያለ ማግኘት ስታርቬሽን እንላለን። ሁለቱም ረሃብ ናቸው። ስለዚህ የክላይሜት ቼንጅ አንዱ ኢፌክት በኢንቫይሮንመንት ላይ የሚያሳድረው ኢፌክት አንዱ ድሮውት ፌሚናይን ስታርቬሽን የምንለው ነው። ሪዛልትስ ኢን አን ኤክስቴንሲቭ ዳሜጅ ኦፍ ቱ ፕላንትስ ክሮፕስ ኤንድ አኒማልስ አዝ ዌል አዝ ዘ ዴዝ ኦፍ ሚሊየን ኦፍ ፒፕልስ። ስለዚህ በኢንቫይሮንመንቱ ላይ የሚያደርሰው አንዱ ኢፌክት የክላይሜት ቼንጅ ድሮውት ድርቅ ነው። ይሄ ድርቅ እንግዲህ ፕላንቶች ዳሜጅ እንዲሆኑ ያደርጋል። ፕላንቶች ብቻ ሳይሆን ክሮፕስ የምንለው የተለያዩ ሰብሎች፣ የተለያዩ አኒማሎች እንዲጠፉ ዳሜጅ እንዲሆኑ ያደርጋል። ይሄ ብቻ ሳይሆን ደግሞ በሚሊዮን የሚቆጠሩ ሰዎች በዚህ በድርቅ እና በረሃብ በምግብ አለማግኘት ምክንያት እንግዲህ ሊሞቱ ይችላሉ፣ ወይ ደግሞ ለብዙ ሚሊዮን ሰዎች መሞት ምክንያት ሊሆን ይችላል ነው። በኢንቫይሮንመንት ላይ የሚያደርሰው ተጽዕኖ ወደ ሰዎችም ይሄዳል ነው። ራይዝ ኢን ዘ ሲ ሌቭል ነው ሌላኛው። ሶስተኛው የባህር ጠለል መጨመር፣ ከፍታው መጨመር ነው። አስ አልፓይን ግላሲየርስ ቢገን ቱ ሪሲድ polar ice melts and the ocean expand as they slowly warm። ስለዚህ እነዚህ በፖላር ኤሪያ ላይ አልፓይን አካባቢ በተራራ አካባቢ የሚገኙ የበረዶ ግግሮች ግላሺየርስ የምንላቸው ሪሲድ ማድረግ ወይ ደግሞ መቅለጥ ማፈግፈግ ይጀምራሉ፣ መቅለጥ ይጀምራሉ። ፖላሪስ ሜልት ስንል ደግሞ ይሄ ፖላር ኤሪያ ላይ የሚገኙት በተለይ እና አንታርክቲካ አካባቢ የሚገኙት የበረዶ ግግሮች ወይም በረዶዎች ሜልት ማድረግ መቅለጥ ይጀምራሉ። then the ocean expand as they slowly warm። ስለዚህ እነዚህ የቀለጡት የበረዶ በጠጣር መልክ ይገኝ የነበረው የበረዶ ግግር ወደ ፈሳሽነት በሙቀቱ አማካኝነት ወደ ፈሳሽነት ሲቀየር ምን ይሆናል ማለት ነው? ወደ ውቅያኖሶቹ ወደ ባህሮቹ ይቀላቀላል ነው። ስለዚህ ባህሩ ከበቂ በላይ መያዝ ከሚችለው በላይ የበረዶ እየቀለጠ ወደ ባህሩ ወደ ውቅያኖሱ ሲገባ እንግዲህ ሌቭሉ ወይ ደግሞ ይሄ የውቅያኖስ ጠለሉ ወይም ሌቭሉ ሲ ሌቭል የምንለው የባህር ጠለሉ ከፍ እያለ እየጨመረ ይሄዳል ማለት ነው። ራይዚንግ ኦሽንስ ሌቭልስ ማይት ሃቭ ዳሜጂንግ ኢንፍሉዌንስ ኦን ዘ ኮስታል ሜሪን ላይፍ ይላል። ስለዚህ ይሄ የባህር ጠለል መጨመር የውቅያኖሶች ጠለል ከፍ ማለት መጨመር ምን ያስከትላል? በተለይ ይሄ ኮስታል ሜሪን ላይፍ የምንላቸው በባህር ዳርቻዎች ላይ የሚገኙ ከተሞች ወይ ደግሞ በባህር ዳርቻዎች ላይ የሚገኙ አካባቢዎችን ዳሜጅ ሊያደርጋቸው ወይም ሊያጠፋቸው ይችላል። የጎርፍ መጥለቅለቅ፣ በውቅያኖስ ወይ በባህር የመዋጥ የመስጠም አደጋ ሊያስከትልባቸው ይችላል። የባህር ጠለል መጨመር ከውሃው መጨመር ጋር ተያይዞ ነው። ኢን አዲሽን ኮስታል ግራውንድ ዋተር ሰፕላይስ ማይት ቢካም ኮንታሚኔትድ ዊዝ ሳልት ዋተር ነው። ሌላኛው ግራውንድ ዋተር በሳልት ዋተር ኮንታሚኔት እንዲደረግ ወይ በጨዋማ ውሃ እንዲበከል ሊያደርገው ይችላል። ግራውንድ ዋተር የከርሰ ምድር ውሃ ነው። ለብዙ ጊዜ ለመጠጥ የምንጠቀመው ፍሬሽ ዋተር ነው። ይሄ ፍሬሽ ወተር በባህር ጠለል መጨመርና ከውቅያኖሶች ከፍታ መጨመር ጋር ተያይዞ እንግዲህ ግራውንድ ዋተሩ በእነዚህ በውቅያኖሶች በባህር ውሃ ኮንታሚኔት እንዲደረግ እንዲበከልና ጨዋማ እንዲሆን ሳልት ዋተር እንዲሆን ያደርገዋል ነው። ስለዚህ የባህር ጠለል መጨመር ሌላኛው ኢንቫይሮንመንታል ኢፌክት ነው፣ የክላይሜት ቼንጅ ነው። ሌላው ሉዝ ኦፍ ባዮዳይቨርሲቲ ነው።
ሉዝ ኦፍ ባዮዳይቨርሲቲ ስንል የብዛ ህይወት መጥፋትን ያስከትላል። ኤክስቲንክሽን ኤንድ ኤክስተርሚኔሽንስ ኦፍ ፕላንት ኤንድ አኒማልስ ኦፍ ዘ ወርልድ ነው። ስለዚህ ክላይሜት ቼንጅ ከነበረው ሁኔታ ወደ አዲስ ሲቀየር፣ ለምሳሌ ሙቀቱ በጣም በከፍተኛ ሁኔታ ሲጨምር፣ የተለያዩ ኤክስትሪም ዌዘር ኢቨንቶች ሲከሰቱ፣ ጎርፍ፣ ሰደድ እሳት እና አውሎ ንፋስ የምንላቸው ኤክስትሪም ዌዘር ኢቨንትስ ሲከሰቱ ምድር ላይ የነበሩት ስፒሺስ ወይ አኒማሎች ሊሆኑ ይችላሉ፣ ፕላንቶች ሊሆኑ ይችላሉ፣ ቀድሞ እነሱ ከሚያውቁት በተቃራኒ ስለሚሆንባቸው፣ ለምሳሌ ሙቀቱ በከፍተኛ ሁኔታ ሲጨምር ያንን ሙቀት መቋቋም አቅቷቸው ሊጠፉ ወይ ሊሞቱ ይችላሉ። ፕላንቶች ሊደርቁ ሊጠፉ ይችላሉ። ሙቀት ብቻ ሳይሆን በሚከሰተው ሌላ ምክንያቶች፣ ለምሳሌ ወቅቱን ያልጠበቀ ዝናብ ሊሆን ይችላል፣ ጎርፍ ሊሆን ይችላል። ስለዚህ እነዚህ ኤክስትሪም ዌዘር ኢቨንቶች ሲከሰቱ እነዚህ ፕላንቶች በጎርፍ ሊወሰዱ ይችላሉ፣ በእሳት ሊቃጠሉ ይችላሉ፣ ወይ ደግሞ ሙቀቱን መቋቋም አቅቷቸው ሊጠፉ ወይ ሊሞቱ ይችላሉ። ስለዚህ ሉዝ ኦፍ ባዮዳይቨርሲቲ ስንል የብዛ ህይወት መጥፋት ሊያስከትል ይችላል ክላይሜት ቼንጅ ነው። ሌላው ዲስራፕሽን ኦፍ ሃይድሮሎጂካል ሳይክል ነው። ይሄ ዋተር ሳይክል ወይ ደግሞ ሃይድሮሎጂካል ሳይክሉ ዲስራፕት እንዲደረግ እንዲረበሽ ሊያደርግ ይችላል። ወይ ደግሞ ይሄ ዑደቱ የውሃ ዑደት የምንለው የሃይድሮሎጂካል ሳይክሉን ጠብቆ ዑደቱን ጠብቆ እንዳይሄድ ሊያደርገው ይችላል። እንደምናውቀው ቻፕተር ላይ የተማራችሁ ይመስለኛል ስለ ሃይድሮሎጂካል ሳይክል። ውሃ ሁልጊዜ የሚንቀሳቀስ ነው። መሬት ላይ የነበረው በሙቀት አማካኝነት ኢቫፖሬት ሆኖ ከዛ ኮንደንስ ሆኖ በፕሪሲፒቴሽን ወይ በዝናብ መልክ እንደገና ወደ መሬት ወርዶ መሬት ላይ የወረደው ደግሞ ሰርፌስ ረኖፍን ፈጥሮ ወይ ደግሞ ጎርፍ ፈጥሮ ያ ሰርፌስ ረኖፉ እንደገና ወደ መሬት ኢንፊልትሬት አድርገው ደግሞ ግራውንድ ዋተር ሆኖ ያ ግራውንድ ዋተሩ እንደገና በስፕሪንግ አማካኝነት ወደ ባህር ወደ ውቅያኖስ ተቀላቅሎ እንደገና ኢቫፖሬት አድርጎ እንደዚህ አይነት ሳይክል ወይ ደግሞ ሰርክል ይሰራል። ዑደት አለው ነው። ስለዚህ ይሄ ክላይሜት ቼንጁ ዑደቱ እንዲሰናከል ይሄ ሃይድሮሎጂካል ሳይክሉ ዑደቱን ጠብቆ የሳይክሉን ጠብቆ እንዳይሄድ ሊያደርገው ይችላል። ሃይድሮሎጂካል ሳይክል እንግዲህ ኢቫፖሬሽን አለ። በሙቀት አማካኝነት መሬት ላይ ያለው ውሃ በትነት ወደ አትሞስፌር በዋተር ቫፖር ሆኖ ይወጣል። ዋተር ቫፖር ከሆነ በኋላ ኮንደንሴሽን የሚባል ፕሮሰስ አለ። ኮንደንሴሽን ማለት ደግሞ ይሄ ዋተር ቫፖር የነበረው ክላውድ እንዲሰራ ወይ ደግሞ ይሄ በደመና መልክ እንዲሆን የሚያደርግ ነው። ፕሪሲፒቴሽን ስንል ደግሞ የነበረው ደመና የሆነ የዋተር ቫፖሩ ተመልሶ በዝናብ መልክ ሊሆን ይችላል፣ በበረዶ መልክ፣ በካፊያ መልክ ወደ መሬት የሚወርድበት ነው ፕሪሲፒቴሽን የምንለው ነው። ሌላኛው ፕሪሲፒቴሽን ከተፈጠረ በዝናብ መልክ ወደ መሬት ከወረደ በኋላ ሰርፌስ ረኖፍ ይፈጠራል። በመሬት ገጽ ላይ የሚዶር ዝናብ ከዘነበ በኋላ ያው እንደምናውቀው ሰርፌስ ረኖፍ ስንል ጎርፍ ይፈጠራል ማለት ነው። ይሄ ጎርፍ ደግሞ የተወሰነው ፓርት ኢንፊልትሬት ያደርጋል፣ ወደ ግራውንድ ዋተር ወደ መሬት ውስጥ ሰርጎ ይገባል ወይ ደግሞ ወደ ውስጥ ይገባል። ወደ ውስጥ የገባው ኢንፊልትሬት ያደረገው ይሄ ሰርፌስ ረኖፍ ግራውንድ ዋተርን ይፈጥራል፣ የከርሰ ምድር ውሃ። ይሄ የከርሰ ምድር ውሃ ደግሞ በኋላ ላይ ስፕሪንግ የምንላቸው ምንጮችን ጭምር ይፈጥራል። እነዚህ ምንጮች እንደገና ወርደው ከውቅያኖስ ከባህር ጋር ይቀላቀላሉ። እንደዚህ አይነት ሳይክል አለ፣ ሃይድሮሎጂካል ሳይክል ወይ ደግሞ ዋተር ሳይክል የምንለው ነው። ስለዚህ ክላይሜት ቼንጅ ሲኖር ይሄ ሳይክሉን ጠብቆ እንዳይሄድ ያደርገዋል። ለምሳሌ ክላይሜት ቼንጅ ሃይድሮሎጂካል ሳይክል እንዴት ነው ዲስራፕት የሚያደርገው ስንል በጣም ኤክሰስ የሆነ ቴምፕሬቸር ካለ ወይ ደግሞ ቴምፕሬቸሩ በጣም ኃይለኛ ከሆነ ኢቫፖሬሽን በዛው ልክ ምን ይሆናል? በጣም ኃይለኛ ይሆናል። ኢቫፖሬሽኑ በጣም ኃይለኛ ከሆነ ደግሞ ኮንደንሴሽን ፕሮሰስም ሀይ ይሆናል። የደመና ሽፋኑ ከፍተኛ ይሆንና ያልተጠበቀ በጣም ከፍተኛ የሆነ ዝናብ እንዲከሰት ያደርጋል። ያ ዝናብ ደግሞ የተለያዩ እነዚህ ኤክስትሪም ዌዘር ኢቨንት ከምንላቸው ውስጥ አንዱ ፍለዲንግ ወይ ደግሞ ጎርፍ እንዲከሰት ያደርጋል። ስለዚህ የሚከሰተው ጎርፍ እንግዲህ ይሄ ሃይድሮሎጂካል ሳይክሉን ያልጠበቀ ወይም ተፈጥሯዊ ሂደቱን ያልጠበቀ እንዲሆን ያደርገዋል ነው። ከዛ አንጻር እንግዲህ የሃይድሮሎጂካል ሳይክሉ ዲስራፕት ይደረጋል በክላይሜት ቼንጅ አማካኝነት ማለት ነው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። ኔክስት በሌላ ቪዲዮ እንገናኛለን። የዛሬውን ቪዲዮ እዚህ ላይ ያበቃው። ለቻናሉ አዳዲስ የሆናችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።